ብሩኬ ደስ ሲለ እዚህ ክፍል ውስጥ ትዘጋብኛለህ፣ ደስ ሲለ ደግሞ እንጋባትላለህ። እኔ ሀይሚን ላገባት ነው። ችግሮቻችንን ለማለፍ እንጋባ ብዬ አስባለሁ። የሆነ ውሳኔ ወስኛለሁ። ለምን አንጋባ? መዘጋጃ ቤት እንጋባ። በቃ እንፈራረም እና ቁጭ ብለን እንጋባ። እንዴት እያሰብክ እንደሆነ እኔ ምንም አላውቅም ብሩኬ። ማለት ነው እንዴት እያሰብክ? እኔ ለሁለታችን ብዬ እኮ ነው ቅመም። እኔ አንቺን ማጣት አልፈልግም እኮ። እሺ ምን አድርጌ ነው? በቃ እኔ አብረን እንሁን። በቃ እሺ አብረን አይደለም በቃ እንጋባ እኮ ተጋብተን ነው። እሺ ምንድን ነው የሚያስለቅስሽ? እሺ ለምንድን ነው የማላለቅሰው ብሩኬ? እኛ ላይ ለምንድን ነው ፈተና የምናበዛው? ራሳችን ከእኔ ጎን ሁኚ እኮ ነው እያልኩሽ ያሉት። ለሚያለያየን ነገር ምን ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም እና እንዴት አሁንም ጥያቄ ፈጥሮብሻል? እንዴት ጥያቄ አይፈጥርብኝም? ነገሮች ሲስተካከሉ ቀስ ብለን ሁሉንም ነገር እናደርጋለን እያልኩ ነው። አንተ ደግሞ እየተረዳኸኝ አይደለም። ሰላም ሰላም፣ እንዴት ናችሁ? ሀይሚና ብሩኬ እንጋባ ብሎ እንግዲህ ብሩኬ እንጋባ በመዘጋጃት ተፈራርመን ሰማንያችንን እንያዝ ተጋብተን እንኖር ብሎ መጥቷል ማለት ነው። እንግዲህ በዚህ ጉዳይ ላይ ሀይሚ ታውቃለች ወይ ሲባል ለሀይሚ ደግሞ ሰበር ዜና ሆኗል። እንግዲህ ሀይሚን ብሩኬ ወስዶ አንድ ቤት እንዳስቀመጣት ታውቃላችሁ። እናም እዛ ቤትም ሄዶ እንግዲህ ያው በጣም ብዙ ነገር ብዙ ፈተናዎች እየደረሱብን ነው። ስለዚህ ይህንን ነገሮችን ለማለፍ ደግሞ መጋባት አለብን። ማንም ሰው መጥቶ ህይወታችን እንዳይበጠብጠን መጋባት አለብን ብሎ ብሩኬ ወስኖ መጥቷል። ሰላም ሰላም ውድ ተመልካቾቼ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ የሚባል ነገር አለና የአገሬ ሰዎች ይላሉ ይተርታሉ ሊበላችሁ እና በችኩላ የታጠቁት ደግሞ በችኩላ ይፈታል እንደሚባል ነገር እንዳይሆንብህ ብሩኬ አስበህ ነገሮችን አስተካክለ እናንተ አውርታችሁ ተስማምታችሁ ነው እንደዚህ አይነት ነገር በቪዲዮ ይዘህ ብትመጣ ደስ ይለናል። እኔ ግን እውነቱን ልንገራችሁ የምሬን ነው የምላችሁ። እውነቱ እኔ ሀይሚ ባለፈው ፕራንክ ስላደረገች እሱም ፕራንክ እያደረጋ ነው ብዬ ነበረ ያሰብኩትና እስከ መጨረሻው ድረስ ግን ፕራንክ ነው ተብሎ የተነገረ ሐሳብ የለም ማለት ነው። ስለዚህ እንደዚህ ሆነን እንጋባ ከማለት ቤተሰብ የሚባል ነገር አለ፣ ቤተሰብ የሚያይ ነገር አለ። ቤተሰብስ በዚህ ነገር ላይ እውነት ፍቃደኛ ይሆናል ወይ የሚባል ነገር አለ። እኛ ሴቶች ደግሞ የምንፈልገው የሴት ልጅ ክብር የሚባል ነገር አለ። አንድ ወንድ ለማግባት ሲያስብ ቅድሚያ ለልጅቷ ቤተሰብ ሽማግሌ ልኮ ነው ቤተሰብ ፍቃድ ተጠይቆ ነው እንጂ መጋባት ያለበት። በቃ ቤተሰቦቻችን ይተዋወቃሉና ምንም ችግር የለም በቃ ሄደን መዘጋጃ ላይ ተፈራርመን ወይንም ያው 80 ይዘን ከዛ በኋላ እናደርጋለን ምናምን ቢባል ይሄ ነገር ጥሩ ነው ብዬ አላስብም። በርግጥ ያው ዘመናዊ ነው ቢባል ራሱ እንደዚህ መሆናቸው ለነሱ ጥሩ ነው ወይንም ካሉበት ችግርም የሚያወጣቸው ነው። ይሄ ነገር ያስለቅቃቸዋል የሚያስብል ነገር አይደለም። ችግራቸውን እውነት እነሱ እግዚአብሔር ካላቸው ካጣመራቸው ማንም ሰው ሊያለያያቸው አይችልም እና ስለዚህ ብሩኬ የፈራው ምናልባት ሀይሚ በኔ በኩል የሆነ ነገር ካገኘች እኔም በሀይሚ በኩል የሆነ ነገር ከመጣ መቋቋም አንችልም። ስለዚህ መለያየታችን ነው ተለያይተን መቅራታችን ነው ብሎ ባሰበበትና በፈራበት ነው። ግን እንደዚህ ተብሎ ትዳር አይሆንም፣ እንደዚህ ተብሎ ደግሞ መግባትም አይሆንም። ተረጋግተው አስቦ ነገሮችን አሰላስለው ነው እንጂ አውጥቶ አውርዶ አስገብቶ ነው እንጂ ሊሆን የሚችለው ትዳር ደግሞ በሩጫ የሚገባበት አይደለም። እንግዲህ በመጀመሪያ ሀይሚ ራሱ መጠየቅ አለበት። እኛ ከብሩኬ ምን እንጠብቀው ሌላ ነገር አለ። እኔ ዛሬ በጣም ያልጠበቅኩት ነገር ነው የሆነው። እንዶ ብሩኬ ምን አለበት
አምኖበት የፍቅር ጥያቄ አቅርቦላት ያንን የፍቅር ጥያቄዋን ተቀበላ በስነ ስርዓት ቀለበት አስሮላት ቢሆን እንደው አዎ ይሁን ብለን እንወስዳለን ማለት ነው። ያ ነገር ግን አልሆነም። ያንንም አላደረገም። የፍቅር ጥያቄም አላቀረበም። በሀይሚን በኩል ሆና በሱም በኩል ያው በእርግጥ የሚዋደዱ ናቸው። ፍቅራቸውን በተግባር የሚገልጹ ናቸው እያንዳንዳቸው። አሁን ሀይሚም ፍቅሯን ገልጻ አታውቅም። እሱም ደግሞ ላይክ እንደዚህ ያው እወድሃለሁ፣ በጣም እወድሃለሁ፣ በጣም እወድሻለሁ፣ በጣም እወድሃለሁ፣ በጣም እወድሻለሁ ሚባባል እንጂ አፈቅርሻለሁ፣ ፍቅሬ ነሽ፣ ወደፊት ካንቺ ጋር መቀጠል የሚፈልገው የወደፊት ህይወቴ ነሽ ብሎ አያውቅም። ሀይሚም ብትሆን ላይክ እንደዛው ያው ሀይሚ ሴት ናት። ወንድ ልጅ ነው መጀመሪያ ፍቅሩን መግለጽ አለበት ወይንም የፍቅር ጥያቄ መቅረብ ያለባት ብዬ አስባለሁ። እና እንደዚህ አይነት ነገሮች እንኳን አቅርቦ አያውቁም። በእርግጥ አንድ ላይ እየኖሩ ነው። በእርግጥ አንድ ላይ እያሳለፉ ነው። ስለዚህ እንደዛ አይነት ነገሮች እንኳን ሳያስተናግድ ለምንድነው ለጋብቻ ተጋብተናል በቃ እኛ ጋር ማንንም አይመጣም እንደዚህ ተጋብተናልና ማንንም አይመጣም አይሆንም። ያው ሰው ልጅ ለመምጣት ካሰባ የሆነ ነገር ለመምጣት ካሰባ ምንም የሚያግደው ነገር የለም። ስለዚህ ነገሮችን ተጋፍጠክ ብሩኬ ያለውን እውነት ነው ብለ አወጣ ውሸቱ ደግሞ ውሸት ሆኖ ሲቀር በሰላማዊ ሀይሚን ምትወዳት ምታፈቅራት ለሀይሚ ቦታ ካለክ ነገ ከሷ ጋር ለመኖር ካሰብክ ነገ ከሷ ብዙ ነገሮችን ማሳለፍ ካሰብ አንተ መጀመሪያ በአንተ በኩል ያለብህን ነገሮች የሚመጣብህን ነገሮችን ፈተህ ጨርሰ ነው መሆን ያለብህ እንጂ እንደዚህ ብዬ በቃ ይሄንን ነገር አቃልላለሁ ብትል ነገ ላይ ደግሞ ትጸጸታለህ። ትንሽ ትቆይበትና በጣም ትጸጸታለህ። ለምን ገባው እስክትል ድረስ ልትሆን ትችልበታለህ። አጋጣሚዎች ሊኖሩ ይችላሉ። እንግዲህ ጥሩ አጋጣሚ እንዳለ መጥፎ አጋጣሚ አለ ማለት ነው። ስለዚህ እንደዚህ አይነት አጋጣሚም ስላለ ተረጋግተክ ብታስብ ተረጋግተክ ብታወራ ባይነኝ ነኝ። ተረጋግተክ ብታስብ ከዛ በኋላ ነገሮችን ብትወስን ጥሩ ነው ብዬ ነው ማስበው። ውድ ተመልካቾቼ እንግዲህ እናንተም የተሰማችሁትን ሐሳባችሁን በኮሜንት ላይ አስቀምጡልኝ። እኔም በሰጣሁት ሐሳብ ላይ እናንተም ጨምራችሁ ሐሳባችሁን በኮሜንት ላይ አስቀምጡልኝ። እኔም በቪዲዮ ላይ አስቀምጫለሁ። ውድ ተመልካቾቼ እንግዲህ ወደ ሀይሚ ሊሄድ ነው። ሀይሚ ጋር ሲሄድ ምን ይፈጠራል የሚለውን ነገር አብረን እናያለን። ሀይሚ የእውነት ይህንን ሐሳብ ትቀበለዋለች ወይስ ሐሳቡን አትቀበለውም? እንግዲህ ሀይሚ ሐሳቡን ትቀበለዋለች ብዬ አልጠብቅም። ለምን ማናችንም ሴቶች ብንሆን ወጣ ወረዱን ነው የምናስበው። ነገ ላይ ምንድነው የሚመጣው? ነገ ላይ ቤታችን፣ ነገ ላይ ህይወታችን፣ ነገ ላይ ልጆቻችን፣ ነገ ላይ እንደዚህ እያለን ስለምናስብ የሚመጣውን ነገር ነው የምናስበው እንጂ አሁን ያለውን ነገር ብቻ አይደለም። ብሩኬ ያያው አሁን ያለውን እንጂ ነገ ላይ የሚመጣውን ነገር አይደለም ማለት ነው። ስለዚህ ብሩኬ ተረጋግተው ያለውን ነገር በሱ በኩል ያለውን ነገሮችን ቢፈታና ቢያቃልል መልካም ነው ብዬ ነው የሚያስበው። እንግዲህ እንደኔ ማለት ነው። እና ሙዲ ተመልካቾቼ ሀይሚ ጋር ሲሄድ ምን ይፈጠራል የሚለውን ደግሞ አብረን የምንመለከት ይሆናል ማለት ነው። እንግዲህ ምን ሊሆን እንደምችል ያው እሱም በጣም ፈርቻለሁ። ይሄን ነገር ሳስበው በጣም ፈርቻለሁ። ይሄን ነገር ይዤ ስቀርብ በጣም ነው የፈራሁት። ፈርቻለሁ ብሎ እያወራ ነው ማለት ነው። ስለዚህ የፈራው ነገር ደግሞ ምንድነው የሚለውን ነገር አብረን እናያለን። ወደ ሀይሚ ደርሷል ማለት ነው። ምን ይፈጠራል እስቲ አብረን እናያለን። ወደ ቪዲዮ ልውሰዳችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አልፈልግም ወሰደኝ በእናት ልብስ ጭራሽ ልብስ ይዘን ሊመጣ ስሚኝሽ አትነጫነጭሽ በእናት ያለሁበት ጭንቀት ሌላ የሚመጥለው ቅመሜ በእናትህ ከዚህ ቤት አስወጣኝ ብሩኬ። በእግዚአብሔር እኮ እሺ አስወጣሻለሁ። እኔ እዚህ ጋር ነኝ። ተመችቶኛል። እዚህ ጋር የሆነ ነገር ስበሩ አበሩ ታቀልላታለህ እንዴ? የሆነ ነገር ሻም በእግዚአብሔር ሀይሚ ከሳሽ አትጨቃጭቂ፣ አትነጫነጭ። እኔ ለሁለታችን ብዬ አይደለም በቃ በማለችን ሰው እንዳይገባ እንዳንጋጭ እኮ ነው አይደል እንዴ?
እሺ እኔ ምን አልኩኝ? እሺ እኮ በቃ እንትን አዝበኝ እንዲህ ሮሮ ያትበይ በቃ ትነጃነጅ። እስኪ ተይ ሰላም በያቸው። እስኪ እንኳን አደረሳችሁ በያቸው። ሰላም በይ፣ ሰላም በያቸው። ለምን አታወራኝም? ዝም ብለህ ሰላም በያቸው። ፋሚሊ እነሱ ምን አረጉ ነው ያለን? እንደዚህ ጋር እንትን ያልኩሽ እነሱ ነው የምታኮርፍ። እኔ ኮፊ አይደለም በቃ ካሜራን ይዛችሁ እንድትመጡ አልፈልግም። ከዚህ ቤት እንድታስወጡኝ እፈልጋለሁ። በጣም ያስጠላኝ ጭቅጭቅሽ የሚበዛ ከዚህ በኋላ እንደውም እንዲህ እንዳይፈጠር ነው የምትፈልጊው አይደለ? አንድ ውሳኔ ወስኛለሁ። በጣም ፈርቻለሁ አውቃለሁ። ሀይሚ ብዙ ነገር ይቀረናል። ብዙ መሄድ ያለብን ደረጃዎች አሉ። ብዙ የሚቀሩ ነገሮች አሉና ግን ደግሞ ወገን በራ የሆነ ውሳኔ ወስኛለሁ። ምንድን ነው? አንተ ያስፈራል። ካሜራ ነው ምን መሰለሽ ቅመሜ፣ ምንድን ነው? ምን ሆነሃል? እኔ ምንም አልሆንኩም፣ ግን አንቺም ሴት መጣ እያልሽ ከምትፈሪ ከዚህ በኋላ አንቺም በቃ ከዚህ ልጅ ጋር ተለያየሁ ተጣላሁ እያልሽ ራሽን ከምታስጨንቂ ምናምን ለምን አንገባም? እየቀለድክ ነው? እየቀለድኩ አይደለም። ተጋብተን በቃ እንትን ደግሰን ምናምን አይደለም። በመዘጋጃ ቤት እንጋባ በቃ እንፈራረምና ቁጭ እንበል በቃ አብረን። ከዛ ቀስ ብለን እግዚአብሔር ሲፈቅድ ደግሞ እንጋባለን በስርዓት። ምን ማለት ነው ደግሞ? ምንም ማለት አይደለም። እኔ እና አንቺ ባልና ሚስት ነው። እንጋባ ባልና ሚስት ነው ያልኩሽ። ብዙ እቅዶች አሉን አውቃለሁ። ብዙ የምናወራቸው ነገሮች አሉ። ሚን እየቀለድኩ አይደለም። እየቀለድክ ነው? እንደዚህ አይነት ሀሳብ ታዲያ እንዴት ታቀርብልኝ? እግዚአብሔርን እየቀለድኩ አይደለም። እኔ ምሬ ነው። እኔ ይበጀናል ብዬ አሰብኩት። ማንም ሰው እየመጣ እንግዲህ በጣም በሚያሳዝነው ሁኔታ ሀይሚ ቀልድ ነው የመሰላት። አንተ እየቀለድክ ነው እንዴ? እንደዚህ አይነት ሀሳብና እንደዚህ አይነት ነገር እንዴት ይዘህ ትመጣለህ? ምን አስበህ ነው አንተ? የምሬን አይደለም እየቀለድክ ነው እንጂ እንደዚህ ሀሳብ ልታቀርብልኝ አትችልም ብለዋለች ማለት ነው። ለምን? የሚቀድመው ብዙ ነገር ስላሉ ማለት ነው። ስለዚህ እንዴት እንደዚህ አይነት ሀሳብ ልታቀርብልኝ ትችላለህ? እና እኛ ለማን ብለን ነው ተጣድፈን በተጣደፈ ነገር ውስጥ የምንገባው? ስለምንድን ነው? ለማን ብለን ነው? ተረጋግተን ነገሮችን ማስተካከልና ነገሮችን መፍታት ነው እንጂ ያለብን እንደዚህ አይነት ነገር ላይ ቾክለን ለምን መግባት ያስፈልገናል? ለምንስ ገብተን ነገ ላይ ለምን እንጸጸታለን? የሚለውም ነገር ሀይሚ ውስጥ አለ። ሌላም ያልተመለሰላት ብዙ ጥያቄ ስላላት ይሄ ቀልድ ነው እንጂ እውነት ሊሆን አይችልም። ይሄ ሬድ አይደለም። አንተ እውነት አስበህበት አይደለም፣ እየቀለድክበት ነው እንጂ እውነት አስበኸው ግን አይደለም ብለዋለች ማለት ነው ሀይሚ። ያው ለሀይሚ ያስፈራል። ለምን አያስፈራም አይባልም፣ አያስደነግጥም አይባልም። ነገሮች ያስደነግጣሉም ያስፈራሉም። በጣም ከባድም ነው ደግሞ ታውቃላችሁ። እንደዚህ አይነት ነገር እንደዚህ አይነት ዱብዳ መጥቶ በአንዴ እንደዚህ ይሁን ዝባል እሺ ብላችሁ ማንም ሴት እሺ ብላ ልትቀበል የምትችለው ነገር አይኖርም። ወይ ተነጋግሮ ካልሆነ በስተቀር ወይንም ሀሳባቸውን ተለዋውጦ ተነጋግሮ አንድ ላይ ካላወሩ በስተቀር በአንዴ እንደዚህ አይነት ነገር ትቀበላለች ብሎ ራሱ መጠበቅ ራሱ በጣም ከባድ ነገር ነው ማለት ነው። ስለዚህ ያው እንሂድ ብለው እሱ እንደዛ ብሎ እያወራ ነው። እሷ ግን እንደማይሆንም እየነገረች ነው፣ ትክክልም እንዳልሆነ እየነገረች ነው ያለችው ማለት ነው። እናም በጣም ከባድ ነው። እንግዲህ የሀይሚ ምላሽ ምንድነው? አብረን የምንሰማ ይሆናል። ወደ ቪዲዮ ልውሰዳችሁ። ቪዲዮ ሲጀምሩ ላይክ እያረጋችሁ፣ ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑላችኋለሁ። ወደ ቪዲዮ ልውሰዳችሁ። ለማንም ብለን እኛ እቅዳችንን እንትን ማለት የለብንም። መሆን ባለበት ሰዓት በስነ ስርዓት ይሆናል። እኔ ለማንም ብዬ ቸኩዬ የማይሆን ነገር ውስጥ መግባት አልፈልግም። አንተም ደግሞ ልክ እንደዛ
ገባ እኮ ይሆናል፣ ግን በችኮላ እስከመቼ ነው እንደዚህ የምንቀጥለው? እሺ በችኮላ የሚሆን ነገር እሺ፣ እስከመቼ ነው እንደዚህ የምንቀጥለው? እኔ እኮ አሁን ስጋት የሆነብኝ ነገር ይባስ ተለያይተን እንዳንቀር ነው። አንለያይም አልኩህ አይደለም? እንዲህ እየተከሆነ እንዴት ነው ታዲያ? ምንም የሚፈጠር ምንም እኔ እነግራታለሁ እኮ ላሳላት ይሆናል። ይሁን አንቺም እኮ ተስፋ የምትቆርጪበት ቀን ይመጣል አይደል? ሁሉም ነገር የሚሰለችበት ቀን ይመጣል አይደል? ብሩኬ እሱ ማለት ነው ፈጣሪ ካልፈቀደ ትዳር ውስጥም ሆነን ተስፋ ልንቆራረጥ እንችላለን እኮ እግዚአብሔር ያለው እኮ። ታዲያ ይሄን አይሚሆን ከፈጣሪ ጋር ምንድን ነው የምትጠገነው እኮ እያልኩ ያለሁት ካልፈቀደ ምናምን አይደለም እኮ በቃ እኔ አንቺ ካልፈልግሽ ንገሪ ብሩኬ። እረፍ በቃ አልኳ። ስነ ስርዓት ይኑር። አሁን ከዚህ ቤት አስወጣኝ በእናትህ ብሩኬ። እኔ በቃ እዚህ ቤት መሆን አልፈልግም። እኔ ስለዚህ ቤት አይደለም እያወራሁሽ ያለሁት። እንዴት ራሴን ፈርቼ ኮንትሮል አድርጌ እንዴት ሆኜ እንደመጣሁ ነው የማውቀው። በጣም በህይወቴ ትልቁ ውሳኔ ነው። በህይወቴ እንደዚህ አይነት ውሳኔ ወስኜ አላውቅም እኮ። እሺ ለማን ብለን ነው እንደዚህ በችኮላ ማሆን ነገር ውስጥ የምንገባው ብሩኬ? ለራሳችን ብለን ለራሳችን። ከዛስ? እሺ ከዛ በኋላ እንጣላ ማለት ነው እንዴ? ከዛም በኋላ እኮ ግጭት ሊፈጠር ይችላል። ግጭት ሊኖር ይችላል፣ ግን የሚያስተሳስረን ነገር ትልቅ ነገር ይኖራል በማለች እኔ ግን አይመስለኝም። አሁን ካለው በላይ ማለት ነው። አይመስለኝም ብሩኬ። አትቀበይም? አዎ፣ ምክንያቱም ይሄን ነገር አይደለም። ይህ የማይሆን ሀሳብ ነው፣ ጭራሽ የማይሆን ሀሳብ እንዴ! እንዴት ነው የማይሆን ሀሳብ ነው? አይሆንማ፣ ይሄን ነገር አይደለም። እዚህ ጋር ሀይሚ ትክክል ናት። የመለሰችው ምላሽ በጣም ትክክል ነው። ለሁለታቸውም የሚጠቅምና ለሁለታቸውም የሚበጅ ነው። ብሩኬ ምናልባት በዚህ መንገድ ያለውን ችግር እናልፋለን ብሎ ነው ያሰበው። በዚህ መንገድ ሁሉም ችግራችንን እናልፋለን፣ በመሀላችንና የሚያስተሳስረን ነገር ሊኖር ይችላል፣ በዛ ምክንያት ደግሞ አንለያይም አንራራቅም ብሎ ነው ያሰበው። ግን ይሁን እንጂ በዛ መሀል ላይ የሚፈጠረው ብዙ ኬዞችን ነው ማየት ያለበት እንጂ እዚህ ጋር አንድ መሆናቸውን ብቻ አይደለም። በአንድነት ውስጥ አንድ መሆን መልካም ሆኖም ሳለ ግን እዛ ውስጥ ምንድነው ሊያስማመን የሚችለው ምንድነው የበለጠ ሊያጣምረን የሚችለው ብሎ ማሰብ አለበት። ለምሳሌ ከሱ ጋር ኦኬ በቃ ባልና ሚስት ነው ብላ ሄዳ ተፈራርማ መጣች እንበል። ግን ልቧ ዛሬም እርግጠኛ ካልሆነ ልቧም ዛሬ ካላመና እኮ እዛ ትዳር ውስጥ እሷስ እንዴት ብላ ነው ልትቆይ የምትችለው ልትጸና የምትችለው? እንዴት ብላ ነው እንዴ? መቆየት አትችልም፣ መጽናት አትችልም። ልባችሁ ያላመነበት ቦታ ላይ ውስጣችሁ ባልተቀበለበት ቦታ ላይ በወረቀት ስለተፈራረማችሁ ብቻ እዛ ቦታ ላይ መቆየት ትችላላችሁ? በእርግጠኝነት መቆየት አይቻልም። አንዲት ሴት በእርግጠኝነት በእንደዛ ነገር ላይ ትቆያለች ብዬ አላስብም። ልቧ ካመና ውስጧ ካመና በዛ ነገር ውስጥ እርግጠኛ ከሆነች ያ ነገር እንደሚያዘልቅ ካወቀች ያ ነገር ዘለቄታ እንዳለው ነገ ላይ ጥቅም እንዳለው ነገ ላይ ፍሬ እንደምታፈራ ካወቀች ነው አንዲት ሴት ሊዘልቅ የምትችለው። እንግዲህ ያ ቶሎ ብሎ እንግባ ተብሎ ደግሞ ነገ ላይ ቶሎ ብለን እንላቀቅ እንፋታ የሚባል ነገርም አለ እንዴ? እንደዚህ አይነት ነገር እንዳለ ራሱ ማሰብ አለበት። የሆነ ነገር መጣና የሆነ ችግር መጣና እንደዚህ እንሁን ማለት መፍትሄ ሊሆን አይችልም። ያንን ችግር መፍታት ነው መፍትሄ ሊሆን የሚችለው። ያ ሰው ባለበት ቦታ ላይ ሆኖ ጸንተው ቆሞ ያለውን ችግር የመጣውን ችግር ፈተው ከዛ በኋላ በነጻነት በቃ የተስተካከለ ህይወት፣ እምነት ያለበት፣ ፍቅር ያለበት፣ ደስታ ያለበት ህይወትን መመሰረት ነው እንጂ ዛሬ ችግር ስለመጣ ነይ እንግባ በወረቀት እንፈራረም። የምትፈራረሙት በወረቀት እንጂ በልብ እንዳልሆነ ማወቅ አለብህ ብሩኬ። አንተ ራሱ ማሰብ አለብህ። እቺ ልጅ እንኳን እሺ ብለ ብትሄድ ራሱ የምትፈርምልህ በወረቀት ነው እንጂ በልቧ ውስጥ አይደለም አንተን እየፈረመች አለችው። አንድና አንድ ለሱ ደግሞ ነግራለች። እኔ አንተን የሚያውቅህ ከዛ በፊት ነው፣ ልጅ አልነበረህም፣ በዛ ማንነት ነው አንተን ሊቀበልህ የሚችለው ብላ በእርግጠኝነት እየተናገረች ነው። በተናገረችበት በዛ ነገር ላይ ነው እንጂ ዛሬ የሆነች ሴት መጨችና ዛሬ የሆነ ወንድ መጣና
ተብሎ ደግሞ የሚቀየር ነገር ምንም የለም እንዴ። እሷ በየትኛው እምነቷ ነው ዛሬ ሄዳ በወረቀት ላይ እንድትፈርምልህ የፈለከው? ዛሬ ሄዳ ምስት እንድትሆንልህ የፈለከው? አንተ ማጥራት ያለብህን አስቀድመህ ማጥራትና ማስተካከል አለብህ ብዬ ነው የሚያስበው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። በያላችሁበት የፈጣሪ ሰላምና ጥበቃ ይሁንላችሁ። መልካም ጊዜ። እኔ እኮ በሚለው ነው በቃ አሁን ራሱ አብሬ ያለሁት በቃ የዛሬ እንደሰት በሚለው ነው። ነገ እንደሚያስጨንቀኝ ግን እየገባህ አይደለም እንዴ? እኔስ ምን ላድርግ? ሴት ልጅ እኮ ነኝ እኔ። እያንዳንዷ ነገር እያንዳንዷ ቀን እኮ ለእኔ ዋጋ አላት። እኔስ ምን ላድርግ? እሺ አላውቅም ብሩኬ። በተለይ በዚህ ጉዳይ ባታወሪ ደስ ይለኛል። ማርያም እኔ ባልሆንኩበት ነው እንደዚህ የሁሉ ችግር ውስጥ የገባ ነው። በቃ እኔ ነው መኝ እኔ ምን ላደርግ ታዲያ? ምን እንደሚፈልጉ ከኔ አላውቅም። ሀይሚ ድጋሚ ወደኋላ እንመለስ። በእግዚአብሔር ደህና የተሆነውን ነገር እሺ ምን አድርጊ ነው? በቃ እኔ አብረን እንሁን። በቃ እሺ እኮ አብረን አይደለም ታዲያ? አይደለም በቃ እንጋባ እኮ ተጋብተን። እሺ ምንድነው ነገር የለም እንደዛ እንኳን ነገር የለም። እሺ ለምንድነው እየነገርኩሽ እኮ ነው። ለምንድነው የምታለቅሽው? ለምንድነው ማላለቅሰው ብሩኬ? እኛ ላይ ለምንድነው ፈተና ምናበዛው ራሳችን? ሀይሚ ለምንድነው ፈተና ምናበዛው ህይወታችን ላይ? ብሩኬ ደስ ሲለ እዚህ ክፍል ውስጥ ትዘጋብኛለህ፣ ደስ ሲለ ደግሞ እንጋባ ትላለህ። ከዛ ደግሞ የነገ ህይወታችን ምንም አያስጨንቅህም። በቃ ትችያለሽ፣ እንደዚህ አትበይኝ ሀይሚ። እኔ ለሁለታችን ብዬ ነው ደስ ሲለ የማደርገውብሽ ምንም ነገር የለም። እኔ አንቺም እየጨቆንኩሽ አይደለም። የኔ እናት እንዴት ነው የምታስቢው? በእግዚአብሔር እኔ እንደዚህ አይነት መልስ እንዳታወሪኝ ሁለተኛ